በህይወት ካለ ተስፋ ካልሞትክ ምንም ውስጡን መመለስ። እንደዚህ አይነት ጩኸት፣ እንደዚህ አይነት ምጥ፣ እንደዚህ አይነት ሲቃይ ምንድነው? አቤቱ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ ዘመን አድስልን። እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እዛ ውስጥ ግን ደግሞ የእግዚአብሔር ተስፋ አለ። እግዚአብሔር ካንተ ጋር ይሆናል፣ ውጣ አለው። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ የሚቀጣን ስለሚወደን። ምዕራፍ 3 ሰቆቃወ ኤርምያስ ምዕራፍ 3 ላይ ከቁጥር 21 ጀምረን እስከ 28 ድረስ እንደዚህ ይላል። ምዕራፍ 3 ከቁጥር 21 እስከ 28 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋኑ ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። ራሴን እንዲያልኩት እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልን። ሰቆቃወ ኤርምያስ ያው የብሉይ ኪዳን መጽሐፍት ብዙዎቹ ስማቸውን ያወጡላቸው በመጽሐፍቶቹ መግቢያ ላይ ባለ የመጀመሪያ ቃል ነው። ብዙዎቹ ስማቸው የሚወጣው ብዙዎቹ አንባቢያኑ ወይንም በዛ ዘመን የነበሩት ሰዎች መጽሐፍቶቹን የሚጠሯቸው መጽሐፉ መጀመሪያ ላይ ባለው ስም ነው እና አይ ቲንክ የዚህ መጽሐፍ የመጀመሪያ ቃል የነበረው ለምን የሚል ነበርና ለምን የሚል አይነት ስያሜ ነበረው። በኋላ ላይ ነው ሰቆቃወ ኤርምያስ ብለው ይህንን መጽሐፍ የሰየሙትና ይሄ መጽሐፍ ነቢዩ ኤርምያስ በነቢዩ ኤርምያስ በኩል የተላለፈ መልእክት ነው የተጻፈው። በነቢዩ ኤርምያስ በኩል የተጻፈ መልእክት ነው። 586 ዓመተ ዓለም ገደማ አካባቢ የኢየሩሳሌም ከተማን መፍረስና የቤተ መቅደሱን መፈራረስ ምክንያት በማድረግ ኤርምያስ ያቀረበው ሮሮ ነው፣ ጩኸት ነው። ሙሉ ምዕራፎቹን ብታዩዋቸው በጣም ብዙ ምጥ፣ በጣም ብዙ ጩኸት፣ በጣም ትልልቅ የሆኑ ከእግዚአብሔር ጋር ያሉ ሙግቶች በዚህ መጽሐፍ ላይ በጣም ተንጸባርቀዋል። የዚህ መልእክት አስተላላፊ የነበረው ነቢዩ ኤርምያስ በጣም ብዙ ጊዜ እኛም ደጋግመን እናነሳዋለን። እንደነዚህ አይነት መልእክቶች በራሱ በትንቢት መጽሐፉም ላይ አሉት። በጣም ብዙ ቦታ ሲቃ ያለው፣ ምጥ አለው፣ ጩኸት አለው ከእግዚአብሔር ጋር። ብዙ ጊዜ ኤርምያስ ትንቅንቅ ውስጥ ይገባል። በዛኛውም በትንቢተ ኤርምያስ መጽሐፉም ላይ። በዚህ ደግሞ ሰቆቃወ ኤርምያስ ደግሞ ስፔሲፊክ የከተማይቱ መውደቅ፣ የቤተ መቅደሱ መፍረስ፣ መቃጠል፣ በጣም ብዙ ሕዝብ የሚሞትበትና አያሌ ሕዝብ ደግሞ ተግዞ ወደ ባቢሎን የሚሄድበት ነውና ያንን አስመልክቶ ኤርምያስ ወደ ግብፅ ከመውረዱ በፊት ያሰማው ያቀረበው ጩኸት ነው፣ ሮሮ ነው፣ ምጥ ነው፣ ሰቆቃ ነው። ሊትራሊ ሰቆቃ ነው። ምዕራፍ 1 ላይ ምናልባት እናንተም በኋላ ቁጭ ስትሉ ብታነቡ ወደ 32 የሚሆን ማለት ነው። በአራት ነጥብ የሚዘጋ ወደ 32 የሚሆን ሰቆቃ አለው። ባይዘው በጣም አንዳንዱ ይገርማችኋል። ከረንትሊ ኤርምያስ ያንን ባለበት ሰዓት ላይ ኢየሩሳሌም ከተማ ወይንም በእስራኤል ሕዝብ ላይ በይሁዳ ሕዝብ ላይ እየተከናወነ ያለ አይደለም። ኤርምያስ ከዚህ በኋላ የሚመጣው ነገር ቀድሞ እግዚአብሔር ገልጦለት ስለ ከተማይቱ መውደም፣ ስለ እነሱ መማረክ ቀድሞ እግዚአብሔር ገልጦለት የሚሆነውን ነገር ቀድሞ አይቶ ነው ሰቆቃ ውስጥ የገባው። ምናልባት ኤርምያስ ይህንን ምጥ እያማጠ ይህንን ጮህ ሲጮህ በዛ ዘመን የነበረ ህዝቡ ምን ሆኖ ነው ሊል ይችላል። በጣም ሴሌብሬት በምናረግበት ጊዜ፣ በጣም በምንደሰትበት ጊዜ እንደነ ሐናንያ ያሉ ሐሰተኛ ነቢያት እግዚአብሔር ምርኮን አስቀርቶታል ብለው በተናገሩበት ዘመን እንደዚህ አይነት ሰቆቃ፣ እንደዚህ አይነት ጩኸት፣ እንደዚህ አይነት ምጥ፣ እንደዚህ አይነት ሲቃይ ምንድነው ሊሉት ይችላሉ። ኤርምያስ ግን ሊመጣ ያለውን ነገር ተረድቶ በፍጹም ሊቀየር የማይችል የእግዚአብሔር ሐሳብ እንደሆነ ገብቶታል። ኤርምያስ የይሁዳ መማረክ፣ የቤተ መቅደሱ መፍረስ፣ ወደ ሌሎች አሕዛብ ከተሞች መወሰዳቸው የማይቀር ነው። ስለዚህ እንደው ምናልባት እግዚአብሔር ምሕረት የሚያደርግልን ከሆነ ብሎ በእግዚአብሔር ፊት ወድቆ ኤርምያስ ብቻውን እየተሰቃየ ብቻውን እያማጠ ይጮሃል። ምናልባት ያነበብኩት ክፍል የመጨረሻው ቁጥር 28 ላይ ሰው በብላቴንነቱ ወይንም በልጅነቱ ቀንበር ቢሸከም መልካም ነው፣ እግዚአብሔር አሸክሞታልና ለብቻው ቁጭ ይበል ይላል። እሷን አንደርስታንድ የሚያደርገው ሰው የለውም። እግዚአብሔር አሸክሞታል። ቀንበር መሃል ነው አንገቱ ያለው። ወዴት ይነቃነቅ?
ኦልሬዲ እግዚአብሔር ይዞታል እና እግዚአብሔር አሸክሞታል። ለመዞር ቢሞክር አይችልም፣ አንቆ ይዞታል። ስለዚህ የተጠመደው ነገር ላይ ብቻ ነው እያረሰ የሚቆየው። እግዚአብሔር አሸክሞታል፣ ለብቻው ይቀመጥ እና በእንደዚህ አይነት ሁኔታ ውስጥ ሆኖ የተሰማ ሮሮ፣ የተሰማ ምጥ፣ የተሰማ ሲቃይ፣ የተሰማ ጩኸት ነው። ኤርሚያስ ነገሩን ተንቢዮት ከሆነ ኦብቪየስሊ የሚጽፈው ባሮክ ነው። የነቢዩ ኤርሚያስን መጽሐፎች የሚጽፍለት መልእክቶቹን እየጻፈ የሚያስቀምጠው እሱ ስለሆነ፣ ስለዚህ በኋላ ላይ ቤተ መቅደሱ ስለመፍረሱ 586 አካባቢ ስለመፍረሱ የቀረበ ነው። በጣም ይገርማቸዋል። እስራኤላውያንና የይሁዲነት እምነት ተከታይ የሆነ ሕዝብ በሙሉ የቤተ መቅደሱን መውደቅና የከተማይቱን መማረክ፣ የሕዝብን መማረክ እያሰቡ በየዓመቱ ይሄንን መጽሐፍ በየዓመቱ ቀኑን ቆጥረው ቆመው ሙሉን ሮሮ ይሉት ነበር ሕዝቡ። በኋላ ላይ ደግሞ ይሄው መጽሐፍ ቀጥሎ ድጋሚ 70 ዓመተ ምህረት ላይ መጥተው ካፈራረሷቸው በኋላ ብዙ ነገር ከወደመ በኋላ በያሉበት ሆነው ይሄንን መጽሐፍ ያነቡት ነበር እና በጣም ብዙ ምጥ ብዙ ሲቃ ያለበት እና ምዕራፍ 1 እንደዛ ሆኖ ቀርቧል። ወደ ኤርሚያስ ያቀረበው ሮሮ ነው። ከዛ ምዕራፍ 2 ላይ ደግሞ እግዚአብሔር በይሁዳ ላይ ስለሚያመጣው ፍርድ የሚናገርበት ነው። በይሁዳ ላይ ደግሞ ማመጣው ፍርድ አለ ብሎ ደግሞ በተመሳሳይ ቁጥር ወደ 32 አካባቢ ጀጅመንት ደግሞ ከኔ ይመጣል ወደ እናንተ ይላል እግዚአብሔር። ከዛ ደግሞ ምዕራፍ 3 ላይ እንደገና ምጡ ይቀጥላል፣ ሲቃዩ ይቀጥላል። ምዕራፍ 1 ላይ የነበረ ጩኸት፣ ምዕራፍ 2 ላይ ያለን ፍርድ ኤርሚያስ ይዞ በእግዚአብሔር ፊት ይቀርብና ምዕራፍ 3 አካባቢ ደግሞ በጣም ጭላንጭል የሆነች ተስፋ ትታየዋለች። ኤርሚያስ አሁን ያነበብናት በጣም በዚህ ድቅድቅ ባለ ጨለማ ውስጥ ምንም አይነት ተስፋ በማይታይበት የእግዚአብሔር ፍርድ እንደዚህ በተጠጋበት ሰዓት ላይ በጣም ትንሽ የሆነች ፍንጥቅ የምትል ጭላንጭል ብርሃን ነገር ኤርሚያስ ይታየዋል። ምዕራፍ 4 ላይ እንደገና ቀጥሎ ማለት ነው። ምዕራፍ 4 ላይ እንደገና ምዕራፍ 5 ላይ የመጨረሻዎቹ የመጽሐፉ መዝጊያ ምዕራፍ 5 ላይ የመጨረሻ መዝጊያው ቁጥር 21 እና 22 ላይ አቤቱ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ ዘመን አድስልን ብሎ ነው የሚዘጋው መጽሐፉ። ተስፋ ታየው። እግዚአብሔር እቀጣለሁ እያለ በእቀጣለሁ ውስጥ ተስፋ አለ። እግዚአብሔር እንደዚህ ላደርግ ነው፣ ሕዝቤን ልበቀል ነው። ለምንድን ነው እግዚአብሔር ይህን ሁሉ የምታደርገው ብላችሁ በኤርሚያስ በዚህ በመጽሐፉ ላይ ታማኝ ሆናችሁ ለመጽሐፍ ቁጭ ብላችሁ የምታጠኑ ከሆነ በሕዝቡ የተሰራ በደል ብዛት እግዚአብሔር ከመቅጣት እንደውም ትንሽ ቆየ ሊያስብል ይችላል። እጅግ በጣም ብዙ ጣዖታት ተመልከዋል። በሕዝብ መካከል በሕግ የተከለከለ አያሌ ነገር እየተደረገ ቆይቷል። በጣም ብዙ በደል፣ በጣም ብዙ ኃጢአት፣ በጣም ብዙ አመፅ በሕዝብ መካከል አለ። ስለዚህ እግዚአብሔር ይመጣና እኔ ጻድቅ ስለሆንኩ ነው የምቀጣው። አሁን እኔ ስቀጣ ልክ አይደለም የሚለኝ ማንም የለም። እኔ ጻድቅ ነኝ፣ ሕዝቤ ብዬ ጠርቻለሁ፣ በር ከፍቻለሁ፣ መሬቱን አስተካክያለሁ፣ ቅጥር አበጅቻለሁ። ማንም መጥቶ የፈለገውን እንዳያደርግባችሁ እጠብቃለሁ። እናንተ ግን አመጻችሁብኛል። ስለዚህ ለአመጻችሁ ምላሹ የኔ ፍርድ ነው እና እቀጣለሁ አለ እግዚአብሔር። እግዚአብሔር እቀጣለሁ እያለ ያለው ባቢሎንን አይደለም፣ አሶርን አይደለም፣ ሌሎች ነገስታት ከዚህ በኋላ የሚመጣ ግሪኮ ሮማን ኢምፓየር እሱን አይደለም። እቀጣለሁ እያለ ያለው እግዚአብሔር የቃል ኪዳኑን ሕዝብ ነው። የኔ ያለውን ሕዝብ እቀጣለሁ። ለምን? በድላችሁኛል። እና እዛ ውስጥ ግን ደግሞ የእግዚአብሔር ተስፋ አለ። ክብር ለእግዚአብሔር እና ቁጥር 21 ላይ 3:21 ላይ ሲጀምር ሆኖም ይህን አስባለሁ። ምን ውስጥ? የእኛ በደልና ሮሮ የእግዚአብሔር ፍርድ ውስጥ ሆኜ ይህን አስባለሁ። ሆኖም አያያዥ ነች አይደል? እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው ይላል። እንደው ይሄ ሰውዬ መቼ ነው ተስፋ ያለው ነገር የሚያወራው? እንደዚህ አይነት ነብይ አይታችሁ ታውቃላችሁ? መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ሚክያስ የሚባል አጣቁታላችሁ? ሚክያስ አንደኛ ነገሥት ምዕራፍ 20 ነው 21 እንደዛ 20 ወይ 21 እንደዛ ትዝ ይላችኋል። አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኝ አለው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ አለው፣ እሺ እንወጣለን፣ ችግር የለውም፣ አንተ ወዳጄ ነህ፣ በጣም ጎረቤት ነን፣ አብረን እንወጣለን፣ አንተ ሰሜን ነን፣ ደቡብ እስራኤል ነው፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና አለ። 400 አሰለፈለት። እግዚአብሔር ምንድነው የሚለው? እስቲ ንገሩት። እኔው ቀድሜ ሰምቻለሁ። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ዲዘርን ያደርጋሉ። ሰማና ሰማህ መልእክቱን አሉ። ሰምቻለሁ። እንደው ግን አለው 401 እንደው አንድ የቀረ ካለ በሀገሩ እስቲ ጠራው። አክዓብ እንደዚህ ያለ የቀረ
ያልቀረማ አለ አለውና እሱ መቼም ስለኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ አለው እንደው ጠራውና ይዘበረ እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ግን ስታመጡት ነገራችሁት እንዳያበላሽ 400 በሙሉ ውጣ ብሎኛል ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሱ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ አለ። እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት፣ መጥቶ ቆመ። ይሄ ነው ሲለው በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ ልውጣ አለው። ሚክያስ እንደዚህ አለው፣ ንጉሱ ይውጣ እግዚአብሔር ካንተ ጋር ይሆናል ውጣ አለው ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ ያለው አካብ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዴ አለ። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለው እንኳን የምትፈልገው አለው። እንዳትወጣ አለው። እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል አለው። እንዳትወጣ ሲለው አካብ እንዲህ አለ ለኢዮሳፍጥ ብዬ አልነበር አለ። ይሄ ሰውዬ ምንም መልካም አውርቶ አያውቅም። እንግዲያው አለና የአገረ ገዡን ጠራውና ውሰድና ሰርልኝ አለው። እኔ ተዋግቼ ድል አድርጌ እስክመጣ ቁራሽ እንጀራ ብቻ ስጠው፣ እኔ ከመጣው በኋላ እቀጣዋለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አሉ። ሰዎቹም እንትን ናቸው። አስሮት ወጣ ይላል። ያው እንደምታውቁት ነው። አካብ ሞተ ይላል። በስነ ስርዓት አይደለም የሞተው። አንድ የጠላት ሰፈር ያለ ሰውዬ ፍላጻ ለመሞከር ይላል። አቅዶ የሰደደ እኮ አይደለም። እንዲህ ለመሞከር ይሰራል አይሰራም ላጥ ሲል አካብ ደረቱ ውስጥ ተከራከረችል። ወግተውኛል አስወጡኛል ይላል። ከዛ በጋለሞታዎቹ ውሃ መቅጃ ላይ ወድቆ ሞተ የሚል ቃል አለ። ያው የሞተበትም እና ኤርሚያስ የሚክያስ የሚመሳሰሉ ናቸው። ኤርሚያስ እና ሚክያስ በጣም ይመሳሰላሉ። በእርግጥ ሚክያስ ትንሽ ቀደም ይላል። ክብር ለኢየሱስ ይሁን። ሰቆቃው ኤርሚያስም ላይ በጣም አግሬሲቭ ነው፣ በጣም ቀጥተኛ ነው። እግዚአብሔር ሊያመጣ ያለው ነገር ገብቶታል። ፕሪቴንድ አያደርግ። ጎናቸው ያለው ሰው እንመለስ በሉት እስቲ። እኛ አሁን እያወራን ያለ ነው ስለ ታድሶ ነው እያወራን ያለ ነው። እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተ ክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተ ክርስቲያን እኛ እንጀምረው ይጋባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። እምታውቁት ጠረን የለም፣ ድሮ እምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደ በቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸለዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁሉ ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን እምትጠብቅ አንተ ነህና አይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርሚያስ ይሄንን ነው እያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርሚያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርሚያስ ወደ ግብፅ ነው ሄደው። ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው እዛ የሚከፍሉት ዋጋ አያገኘውም። አይኔ ባክ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። እንመለስ። ክብር ለኢየሱስ ይሁን። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ፣ እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል።
ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን ይገስጸናል። መመለስ አለበት ተስፋ እዛ ውስጥ ስላለ። አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እንዴ ተስፋ የለኝም? በህይወት ካለ ተስፋ፣ ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ህዝብ ሁሉ ቆሞ እያለቀሰ እዝራ በህዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በህይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ፣ ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ። እስራኤልን ወደ ባቢሎን ሲልካት የኤርምያስ ሰቆቃ ምክንያት ይሄ ነው። ወደ ባቢሎን ሲልካት እግዚአብሔር መጣን እንደዚህ ያለ ናቡከደነጾር አገልጋይ ነው እናንተን ለመቅጣታው ናቡከደነጾር ነው የሚያገለግለኝ አለ። ማን ነው ናቡከደነጾር? የባቢሎናውያን ንጉሥ አሕዛብ። እግዚአብሔር መጣን ናቡከደነጾር አገልጋይ ነው አለና ቀጥሎስ አሶር ጅራፌ ነው። በአሶር በኩል እንደዚህ ያረኩ በጣም እንዳይገርፋችሁ። ለምን መሰላችሁ? እግዚአብሔር መጣና ቆይ እንትን በላችሁ ይልና ቀጣ እንዲገረፍ ሲያደርጓቸው ደግሞ እግዚአብሔር መጣን ለምን ገረፍካቸው ይላል። በጣም ይገርመኝ። ስለናንተ ስል ነገስታትን እገሥጻለሁ ደግሞ ይላል። ደግሞ መለስ ብሎ ግን እንድትስተካከሉልኝ ነው ፕሮግራሜ። እናንተን ፈልጊያችሁ ነው። ልጅ ሲያጠፋ ይቀጣል። የማይቀጣ ልጅ አይደለም። ልጅ ካበላሸ እምትቀጣው ልትሰብረው አይደለም አይደል? ልጅን አሁን እኛ ቤት አሁን ያጠፋሉ። ሲያጠፉ ሲደረጉ ሊሰብሩት ነው እንዴ? በጣም እኮ ከተመታ በጣም ሲያለቅስ ዝም ትለዋለህ እኮ። አንዳንዴ ዝም የምትለው ውስጥህ አባብሎ እኮ ይልሃል። ዛሬ ካባበልኩት ነገ ሌላ ያነሳል። እያመመው ይማር። ግን ርህራሄ ያለው ቅጣትህ እየቀጣው እሱ አንደርስታንድ አያረግም። ባይዘው በጣም የምትመታው ከሆነ አባቴ አይወደኝም ይላል። በጣም ስለምትወደው ነው የምትመታው። የሚቀጣን ስለሚወደን ነው። እየመታ ብለህ ስትወድቅ አባብሎ ይሏል እኮ ውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዘው ደርበን ነው የምንሰራው። ያባበለኛል ብለን ተመሳሳይ ነው ባይዘው። ወይ ቸርችም እንደዛ ነው። እግዚአብሔር አባት ነው፣ እኛ ልጆች ነን። እኛ ቤት ደግሞ እኛ አባት ልንሆን እንችላለን፣ ልጆች ይኖሩናል። በዛ መንገድ ያንን አባትነት እኮ እኛ ውስጥ ያስቀመጠው እሱ ነው። እየቀጡ መራራት እኛ ውስጥ ያስቀመጠው እኮ እየቀጣ ስለሚራራ ነው። እኔ ክፉ ሆኜ ልጅ ዳቦ ሲለምነኝ ድንጋይ አልሰጠውም በምንም ተአምር። አሳ ሲለምነኝ እባብ አልሰጠውም በምንም ተአምር። ጌታ ኢየሱስ እኮ አለ እናንተ ክፉዎች ናችሁ አለ። ባይዘው በፍጥረታችሁ ክፉዎች ናችሁ አለ። እሺ ክፉ ሆነ ይሄን የማታረክ ከሆነ ደጉ የሰማይ አባት ደግሞ አለ ስትለምኑት ዳቦ አይደለም መንፈሱን ሳይሰፍር እንዴት አይሰጥም? መንፈሱ በገንዘብ አይገዛም፣ በነፃ ነው የሚፈሰው። እጅግ ክቡር ነው። ርህራሄ ያለው ውስጡ አባትነት ውስጡ አለ። ኤርምያስ ሰቆቃውን ብታነቡ በእውነት ነው የምላችሁ ሰው እየጸለየ ሊሞት ይችላል ቢያነበው። እዚህ ደረጃ ብለን ጸጥ ነው የሚለው ትንፋሻችን። ኤርምያስ ግን ይሄንን ሁሉ ሰቆቃ ነው ሮሮ እግዚአብሔር ፊት ሲጥል በእግዚአብሔር ፊት ሲደፋው ውስጡ እግዚአብሔርን ማወቅ አለ። አባት ነው። ይራራል። ቱ ዲቴል ነው የሚወርደው ኤርምያስ። የበደላቸውን ዲቴል ማለት ነው። እያንዳንዷን ነው የሚያነሳትና በዚህ መጠን እግዚአብሔር ተበድሎ ነበር። ለምንድን ነው ዲቴል የሚያነሳው? ምሕረቱ ወደር እንደሌለው ያውቃል። እግዚአብሔር በጽድቁ እንደማይደራደር ቢያውቅም ምሕረቱ ግን ወደር የለውም እና ፈጽሜ በፊቱ እናዘዛለሁ። ይሄንን አድርጌ ተናዝዤ እግዚአብሔር ቢገለኝ ያዋጣኛል። ምሮ በሕይወት ቢያኖረኝ እኮ አይደለም። ስለዚህ በደልና ቅጣታው እግዚአብሔር ቢገለኝም በሕይወት ያኖረኛል ለዘላለም። ምንም ያርገኝ ይህንን በልብ ያስባለሁ። ምንድን ነው የምታስበው? ተስፋ አለ። ክብር ለኢየሱስ።